እንደ እሳት ረመጥ ብልጭ ብላ አውሮፓውያንን ያንቀጠቀጠችው ብቸኛዋ የተስፋ መብራት ኢትዮጵያ ነበረች። የባህር በር የማግኘት ጥያቄ ተራ የምኞት ጉዳይ ሳይሆን የህልውና፣ የብሔራዊ ደህንነትና የዘላቂ ልማት መሰረት ነው። ኢትዮጵያ የራሷ ቀይ ባህርና የቀይ ባህር በር እንዳይኖራት የተደረገበት ታሪካዊ ሴራ ተራ ድንገተኛ የፖለቲካ አጋጣሚ አልነበረም። ትዝብትን በተረክ ይህ በሀቅና ሳቅ ሚዲያ የሚቀርብላችሁ ሳምንታዊ ዝግጅት ነው። ትዝብትን በተረክ ገጠመኞች ይነበቡበታል፣ ትዝብት ይተረክበታል፣ አስተማሪ ጉዳዮች ተዋስተው ይቀርብበታል። ትዝብትን በተረክ በሀቅና ሳቅ ሚዲያ ብቻ። የግብፅና አጋሮቿን የከበባ ሴራ የሚያከሽፈው የኢትዮጵያ ወታደራዊ ስትራቴጂና የሰራዊታችን ዘመናዊው የኢትዮጵያ ወታደራዊ ስትራቴጂ መሰረት ካደረገውና ከተገነባበት ነጥቦች አንዱ አገሪቱ የቀይ ባህርን የኃይል ሚዛን በመቆጣጠር ረገድ የምታደርገውን የባህር ኃይል ናቫል ፎርስ ትንሣኤ በማረጋገጥ ላይ ነው። የኢትዮጵያ ባህር ኃይል እንደገና ተደራጅቶ በዘመናዊ የውጊያ መርከቦች፣ በሰብመሪኖችና በባህር ላይ ጥቃት አድራሽ የቴክኖሎጂ ታጣቂዎች ጎልብቶ ወደ ሥራ መግባቱ የባህር በራችንን የማስከበርና የቀይ ባህርን ደህንነት የማስጠበቅ አቅማችንን በከፍተኛ ደረጃ አሳድጎታል። የባህር ኃይላችን መጠናከር በቀጠናው ላይ ጠላቶቻችን የሚያደርጉትን የኃይል ማሳየትና የባህር ወንበዴነትን ቁጥጥር ሙሉ በሙሉ ያከሽፈዋል። ዘመናዊ ወታደራዊ ስትራቴጂያችን ተራ የቀጥታ ውጊያ ብቻ ሳይሆን የባለብዙ ማዕዘን የተቀናጀ የጦርነት ስልት ወይም ሃይብሪድ ዎርፌር ነው። ጠላቶቻችን በስውር የፋይናንስ የሎጂስቲክስና የፕሮፓጋንዳ ድጋፍ በሚያደርጉላቸው የውስጥ ወኪሎቻቸው አማካይነት ሀገራችንን ለማዳከም እንደሚሰሩ ሁሉ የኢትዮጵያ መከላከያ ሰራዊትም በዘመናዊ የስለላ የሳይበርና የኢንፎርሜሽን ጦርነት ግንባር ላይ የላቀ የበላይነትን ይዟል። የውጭ ጠላቶችና የውስጥ ተላላኪዎቻቸው የሚያዘጋጁትን የከበባ ሴራ አስቀድሞ በማክሸፍ የጠላትን የትዕዛዝ ማዕከላትና የመረጃ መዋቅሮች በሳይበርና በረቀቀ የመረጃ ቴክኖሎጂ መበታተን የስትራቴጂያችን ዋና አካል ነው። ይህንንም የጠላት ኃይሎችን ትስስር በመበጣጠስ የማዘዣና የሎጂስቲክ ማዕከሎቻቸውን በመቆጣጠርና በመምታት በተግባር እያረጋገጠው ይገኛል። ሌሎች ቀሪ የጠላት ተላላኪዎችም በቅርቡ አከርካሪያቸው የሚሰበርበት ዝግጅት ተጠናቋል። መላው የአፍሪካ አህጉር በበርሊን ጉባኤ ድራማ ወደ አውሮፓውያን ቅኝ ግዛት መከፋፈያ ቅርጫ ተቀይሮ የጥቁር ሕዝብ ክብርና ማንነት በነጮች እግር ስር በወደቀበት በዚያ የጨለማ ዘመን እንደ እሳት ረመጥ ብልጭ ብላ አውሮፓውያንን ያንቀጠቀጠችው ብቸኛዋ የተስፋ መብራት ኢትዮጵያ ነበረች። በአድዋ ተራሮች ላይ በነጻነት ተዋጊዎቻችን የተጻፈው ጥቁር ድል የነጮችን የበላይነት ተረት ብቻ ሳይሆን ፍርስርሱን በማውጣት በምዕራቡ ዓለም አይምሮ ውስጥ ፈጽሞ የማይጠፋ የታሪክ ስብራትን ተክሎ አልፏል። በመሆኑም ምዕራባውያኑ ኢትዮጵያ ጠንካራ የታጠቀችና የራሷ ኢኮኖሚ ያላት ቀጠናዊ ኃይል ሆና እንዳትነሳ ለማድረግ ቀጥተኛ ወረራ ከመሞከር ይልቅ በረቀቀ ስልት በክልሉ ባላቸው ተላላኪዎች በተለያዩ የአረቡ አገር መሪዎችና ፈረሶቻቸው አማካይነት የባህር በር አልባ እንድትሆንና በየቀኑ በኪራይ ድህነት እንድትታነቅ ሴራቸውን ሲሸርቡ ኖረዋል። ኢትዮጵያ የራሷ ቀይ ባህርና የቀይ ባህር በር እንዳይኖራት የተደረገበት ታሪካዊ ሴራ ተራ ድንገተኛ የፖለቲካ አጋጣሚ አልነበረም። ይልቁንም አገሪቱን በኢኮኖሚ ጥመኝነትና በጂኦ ፖለቲካዊ ከበባ ውስጥ ጨምቆ ለማስቀረት የታሰበ ወታደራዊና ስትራቴጂያዊ ወጥመድ እንጂ። የቀይ ባህር ቀጠና የመላው ዓለም የንግድና የወታደራዊ እንቅስቃሴ ዋና ደም ስር በሆነበት በዚህ ዘመን 130 ሚሊዮን ሕዝብ ያላትን ታላቅ ሀገር በታሰረ ገመድ ውስጥ አጥቁሮ ማስቀረት በየዓመቱ በቢሊዮን የሚቆጠሩ ዶላሮችን ለወደብ ኪራይ እንድታወጣ በማድረግ ኢኮኖሚዋ እንዳያድግና ለውጭ ኃይሎች ጥገኛ እንድትሆን የተሰላ ደም አላቢ
ፖሊሲ ነው። የኢትዮጵያ የባህር በር ማጣት ማለት የኢትዮጵያ ልማት፣ የኢንዱስትሪ እድገትና የብሔራዊ ደህንነት በባዕዳን እጅ ላይ እንዲወድቅ ማድረግ ማለት ነው። ነገር ግን ታሪክ አይቆምም። የታሪክ ዕዳም በዝምታ አይታለፍም። ዛሬ ላይ ይህንን ታሪካዊ በደልና የተቀመረ የከበባ ሴራ ለመስበር ኢትዮጵያውያን ከጀግናው አገር ተከላካይ የመከላከያ ሰራዊታችን ጎን በጽናት በመቆም የተጋረጠውን ወታደራዊና ጂኦፖለቲካዊ ከበባ የምንሰብርበት ወርቃማ የታሪክ ምዕራፍ ላይ እንገኛለን። የባህር በር የማግኘት ጥያቄ ተራ የምኞት ጉዳይ ሳይሆን የህልውና የብሔራዊ ደህንነትና የዘላቂ ልማት መሰረት ነው። ወታደራዊ ስትራቴጂያችንም የኢትዮጵያን አየር፣ ምድርና ባህር የማስከበር የጠላቶቻችንን የከበባ ሴራ በኃይልና በዲፕሎማሲ የመበተን እንዲሁም የቀይ ባህርን ተፈጥሯዊና ታሪካዊ መብታችንን በጽኑ የመከላከያ ክንዳችን የማረጋገጥ ዘመቻ ነው። ዘመናዊው የኢትዮጵያ ወታደራዊ ስትራቴጂ የሚጀምረው አገሪቱ የቀይ ባህርን የኃይል ሚዛን በመቆጣጠር ረገድ የምታደርገውን የባህር ኃይል ወይም ናቫል ፎርስ ትንሣኤ በማረጋገጥ ላይ ነው። የኢትዮጵያ ባህር ኃይል እንደገና ተደራጅቶ በዘመናዊ የውጊያ መርከቦች፣ በሰብመሪኖችና በባህር ላይ ጥቃት አድራሽ የቴክኖሎጂ ትጥቆች ጎልብቶ ወደ ሥራ መግባቱ የባህር በራችንን የማስከበርና የቀይ ባህርን ደህንነት የማስጠበቅ አቅማችንን በከፍተኛ ደረጃ አሳድጎታል። የባህር ኃይላችን መጠናከር በቀጠናው ላይ ጠላቶቻችን የሚያደርጉትን የኃይል ማሳየትና የባህር ወንበዴነት ቁጥጥር ሙሉ በሙሉ ያከሽፈዋል። ዘመናዊው ወታደራዊ ስትራቴጂያችን ተራ የቀጥታ ውጊያ ብቻ ሳይሆን የባለብዙ ማዕዘን የተቀናጀ የጦርነት ስልት ሃይብሪድ ዎርፌር ነው። ጠላቶቻችን በስውር የፋይናንስ፣ የፕሮፓጋንዳና የውስጥ ወኪሎቻቸውን የማደራጀት ስልትን ተከትለው አገራችንን ለማዳከም እንደሚሰሩ ሁሉ የኢትዮጵያ መከላከያ ሰራዊትም በዘመናዊ የስለላ፣ የሳይበርና የኢንፎርሜሽን ጦርነት ግንባር ላይ የላቀ የበላይነትን ይዞ ይህንን የጠላቶቻችንን እንቅስቃሴ በመቆጣጠር ትስስራቸውን ይበጣጥሳል። የውጭ ጠላቶችና የውስጥ ተላላኪዎቻቸው የሚያዘጋጁትን የከበባ ሴራ አስቀድሞ በማክሸፍ የጠላትን የትዕዛዝ ማዕከላትና የመረጃ መዋቅሮች በሳይበርና በረቀቀ የመረጃ ቴክኖሎጂ በመበታተን የስትራቴጂያችንን ዋና አካል ለማሳካት ይሰራል። ይህንንም የጠላት ኃይሎችን ትስስር በመበጣጠስ የማዘዣና የሎጂስቲክስ ማዕከሎቻቸውን በመምታት በተግባር ድል እያደረገና እያረጋገጠው ይገኛል። ሌሎች ቀሪ የጠላት ተላላኪዎችም በቅርቡ አከርካሪዎቻቸው የሚሰበርበትና ከዋናው ጠላት ጋር ያላቸው ትስስር የሚበጣጠስበት ሁኔታን እውን ለማድረግ ዝግጅቱ ተጠናቋል። በዘመናዊ ውጊያ ውስጥ የአየር የበላይነትን መያዝ ወይም መቆጣጠር የድል ዋነኛው መሰረት ነው። የኢትዮጵያ አየር ኃይል ባደራጃቸው ዘመናዊ የውጊያ ጄቶች፣ ስትራቴጂካዊ ድሮኖች እና የረጅም ርቀት የሚሳይል የመከላከል ስርዓቶች አማካይነት ከቀይ ባህር እስከ አደን ባህረ ሰላጤ ያለውን የአየር ክልልና የባህር መስመር የመቆጣጠር አቅም ገንብቷል። ማንኛውም የጠላት ኃይል በኢትዮጵያ ብሔራዊ ጥቅም ላይ ጥቃት ለማድረስ በሚሞክርበት ጊዜ ከርቀት ሳይቀር ኢላማውን በትክክል የሚመቱ ድሮኖችና ሚሳይሎች አማካይነት ቅጽበታዊና አጥፊ ምላሽ ለመስጠት ዝግጁ ሆኖ ቆሟል። የኢትዮጵያ መከላከያ ሰራዊት ወታደራዊ ስትራቴጂ ዋና ዓላማ አገሪቱን ከታሰረችበት የየብስ እገዳ ላንድ ሎክድ ትራፕ ነፃ ማውጣት ነው። ይህም በዲፕሎማሲያዊ ስምምነቶች፣ በቀጠናዊ የጋራ ልማትና አስፈላጊ ሆኖ ሲገኝ ደግሞ በጠንካራ ወታደራዊ ቁመና አማካይነት ዘላቂና አስተማማኝ የባህር በርና የባህር ኃይል ጣቢያ ናቫል ቤዝ ማረጋገጥን ያካትታል። የቀይ ባህርን መውጫ በር የሚቆጣጠሩ የውጭ ኃይሎች ኢትዮጵያን በኢኮኖሚ ጥም የማስቀረት አቅማቸው ሙሉ በሙሉ እንዲከሽፍ አገራችን የራሷ የሆነ ቀጥተኛ የባህር በርና ወታደራዊ መደገፊያ እንዲኖራት ማድረግ የማይቀር ብሔራዊ ግባችን ነው። የኢትዮጵያ የየብስ ጦር በታሪኩ በጽናትና በጀግንነት የታወቀ ማንኛውንም የውጭ ወረራና የውስጥ አሸባሪነት ለመደምሰስ የተዘጋጀ የታጠቁ ጀግኖች ስብስብ ነው። የየብስ ጦራችን በዘመናዊ ታንክ፣ የመድፍና የልዩ ኮማንዶ ክፍሎች ተደራጅቶ የሀገራችንን ድንበሮች እንደ ብረት አጥር ከመጠበቁም በላይ በቀጠናው ላይ የሚቃጡ ማናቸውንም ስትራቴጂካዊ ስጋቶች በቅጽበት ማክሸፍ አቅም አለው። የኢትዮጵያ የየብስ ጦር ጥንካሬ ታሪካዊ ጠላቶችና ተላላኪዎቻቸው በኢትዮጵያ አፈር ላይ አንዳችም አጥፊ እርምጃ እንዳይወስዱ የሚያስጠነቅቅ ወይም እንዲታቀቡ የሚያደርግ ወይም ዲተር የሚያደርግ ትልቅ የመከላከያ
ጋሻ ነው። ይህንንም በአካባቢው የሚንቀሳቀሱና ብሔራዊ ጥቅም ያላቸው ታላላቅ አገራት በመገንዘባቸው ከኢትዮጵያ መከላከያ ጋር ለመስራት ያላቸውን ፍላጎት በየጊዜው እያሳዩ ይገኛሉ። ማንኛውም ስትራቴጂካዊ ወታደራዊ ድል ያለ ሕዝብ ደጋፊነትና አንድነት ሊሳካ አይችልም። በምዕራባውያንና በአረብ መሪዎች የሚመራው የከበባ ሴራ ዋና ዓላማው የኢትዮጵያን ሕዝብ በብሔር በሃይማኖትና በጎሳ ከፋፍሎ የራሱን ሰራዊት እንዲጠላና አገሩን እንዲያፈርስ ማድረግ ነው። በመሆኑም የመከላከያ ሰራዊታችንን ትልቅ አቅም የሚገነባው የመላው ኢትዮጵያ ሕዝብ ወጥ የሆነ ብሔራዊ አንድነት፣ የነቃ የውስጥ ደህንነት ጥበቃና ለሀገር መከላከያ የሚሰጠው ፍጹም የነፍስና የደም ዋጋ ወይም ድጋፍ ነው። ሕዝብና ሰራዊት አንድ ሲሆኑ የትኛውም የውጭ ኃይል ሊሰብራቸው አይችልም። ኢትዮጵያ የባህር በር ጥያቄዋን ስታነሳ የሌሎችን ሀገራት ሉዓላዊነት ወይም ሰቨርጂኒቲ በመጋፋት ሳይሆን በቀጠናው ባሉ ሀገራት መካከል የጋራ ኢኮኖሚያዊና ደህንነታዊ ትስስር በመፍጠር ነው። ወታደራዊ ስትራቴጂያችን የቀይ ባህር ሀገራት ከኢትዮጵያ ጋር አብረው ሲሰሩ ትልቅ የኢኮኖሚና የደህንነት ተጠቃሚ እንደሚሆኑ ያስገነዝባል። ከጎረቤት ሀገራት ጋር የሚደረገው የደህንነት ስምምነትና የጋራ የባህር ጥበቃ ሩቅ የሚመጡ ጠላቶችን ወይም ቀጠናውን ለመመዝበር ወይም ለማጥፋት የሚዘጋጁ ኃይሎችን ጣልቃ ገብነት በመቀነስ የአፍሪካን ችግሮች በአፍሪካውያን የመፍታት ስትራቴጂን ያጠናክራል። አንድ ሀገር ዘላቂ ወታደራዊ ስትራቴጂውን ለማስፈጸም በውጭ ሀገራት የጦር መሳሪያ እርዳታ ላይ ጥገኛ መሆን የለበትም። የኢትዮጵያ የመከላከያ ኢንጂነሪንግና የመከላከያ ኢንዱስትሪዎች አቅማቸውን በማሳደግ የራሳቸውን ተተኳሾች፣ ቀላልና ከባድ መሳሪያዎች፣ የታጠቁ ተሽከርካሪዎችንና የድሮን ቴክኖሎጂዎችን በሀገር ውስጥ የማምረት አቅም እያደራጁ ይገኛሉ። ይህ ራስን የመቻል ስትራቴጂ በምዕራባውያን ሀገራት የሚጣሉ ማዕቀቦችንና የጦር መሳሪያ እገዳዎችን ሙሉ በሙሉ በመጋፈጥ ሰራዊታችን ያለምንም የውጭ ጫና ተልዕኮውን በብቃት እንዲወጣ ያደርገዋል። ወታደራዊ ስትራቴጂያችን ከተራ ጦርነት ይልቅ የዲፕሎማሲና የወታደራዊ ኃይል የተቀናጀ አካሄድ ስማርት ፓወር ይጠቀማል። በዓለም አቀፍ መድረክ በብሬክስ እና በሌሎችም አዳዲስ የምስራቅ ኃይሎች ጋር ጠንካራ ወታደራዊና ስትራቴጂካዊ ጥምረት በመፍጠር የጠላቶቻችንን ሊቀዳጁ የሚፈልጉትን የበላይነትና ከበባ እንመክታለን። በዲፕሎማሲው መድረክ የኢትዮጵያን የታሪክና የተፈጥሮ የባህር በር መብት በጽኑ በማስረዳት ከበስተጀርባው ደግሞ ዝግጁ የሆነ ጠንካራ ወታደራዊ አቅም በማስቀመጥ ፖሊሲያችን በአሸናፊነት እንዲወጣ ጥረት ይደረጋል። የጥቁር ሕዝቦች ኩራት የሆነችውን ኢትዮጵያን ለማንበርከክ የሚደረገው ጥረት ትልቁ ግንባር የስነ ልቦናና የመረጃ ወይም ሳይኮሎጂካል ዎርፌር ወይም ኦፕሬሽን ነው። ይህንንም ኢትዮጵያኖች ተባብረው እና ለጠላት ፕሮፓጋንዳ የማይበገር አቅም በመፍጠርና እውነተኛ መረጃዎችን ብቻ ለማግኘት በመሞከር ጠላት በኢትዮጵያ ላይ የሚያደርሰውን ሴራ በመረዳት ማክሸፍ ይጠበቅባቸዋል። ኢትዮጵያ ታሸንፋለች፣ ወደ ቀይ ባህር የምታደርገው ጉዞዋም ይሳካል ይላል የመከላከያ ስትራቴጂ ተብሎ የቀረበው ጽሑፍ መደምደሚያውን ሲያደርሰን። እኛም የዕለቱን የትረካ ፕሮግራማችንን በዚሁ እናጠቃልላለን። በሌላ ዝግጅት እስከምንገናኝ ሰላም።